ሀገራችን ኢትዮጵያ የተደቀነባትን የህልውና አደጋ በለውጡ መንግስት በሳል አመራር ተሻግራለች። ሆኖም ግን በአንዳንድ አካባቢዎች አልፎ የሚታዩ ግጭቶች አሉ። እነዚህ ግጭቶች በዘላቂነት ለመፍታት መንግስት ዛሬም ለሰላም መንገድ ቅድሚያ እንደሚሰጥ በሁለቱ ምክር ቤቶች የጋራ መክፈቻ ላይ በክቡር ፕሬዝዳንት ንግግር ተመላክቷል። በዚህ መሰረት በተለያዩ ክልሎች በህዝብና በመንግስት የቀረበውን የሰላም ጥሪን በመቀበል ቀላል የማይባል ኃይል ወደ ሰላማዊ መንገድ መመለሱ የሚበረታታ ውጤት ነው። የመንግስትን ታጋሽነትና ወደ ሰፍነትን የሚያመላክት ተግባር ነው። ክቡር ጠቅላይ ሚኒስትር አሁንም ቢሆን የህዝብና የመንግስትን የሰላም ጥሪን ባለመቀበል ከኢትዮጵያ ቋሚ ጠላቶች ጋር በማበርና ተላላኪ በመሆን የባንዳነት ተግባራቸውን በመፈጸም የህዝብን ስቃይ በማራዘም የሚፈልጉና ኢትዮጵያን ለማዳከም ቀን ከሌሊት የሚሰሩ የጽንፈኛ ቡድኖች አሉ። በተለይም በአማራና በኦሮሚያ ክልሎች በአንዳንድ አካባቢዎች የሃይማኖት አባቶችን በመግደል ትምህርት ቤቶችን በማፍረስ ህፃናት እንዳይማሩ በማድረግ የህዝብን አገልግሎት ተቋማትን በማፍረስ እና በመዝረፍ የንጹሃን ዜጎች እገታ እና ሌሎች የጭካኔ ተግባራትን በመፈጸም ላይ የተሰማሩ ኃይሎችን ለመቆጣጠርና የመንግስትን ኃይል በብቸኝነት መጠቀም ህገ መንግስታዊ ኃላፊነት ተግባራዊ ለማድረግ እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥ፣ እንዲሁም በዚህ ረገድ ከሰላሙ ወዳድ ማህበረሰብ ምን ይጠበቃል? አመሰግናለሁ። በክቡር ፕሬዝዳንቱ የሁለቱ ምክር ቤቶች የመክፈቻ ንግግር ላይ እንደተመላከተው እንደ ሀገር አዎንታዊና ዘላቂ ሰላም ለማረጋገጥ መንግስት ሰፋፊ ስራዎችን እየሰራ መሆኑ ግልጽ ነው። ከነዚህ ተግባራት ውስጥ አንዱ የፖለቲካ ባህሉን ለመቀየር የተጀመረው ስራ ነው። የመጠፋፋት ፖለቲካ፣ የብሽሽቅና በስሜት የመጋለብ ፖለቲካ እንዲሁም እኛና እነሱ የሚል ከፋፋይና እጅግ ኋላ ቀር ፖለቲካ ኢትዮጵያችንን ብዙ ዋጋ ያስከፈለ ልምምድ እንደሆነ ይታመናል። ይህንኑ እምነት በመያዝም መንግስት ብዙ ጊዜ ግጭትን በኃይል ለማሸነፍ ከመቻኮል በታጋሽነትና በሆደ ሰፊነት ሰላማዊ መንገድ ቅድሚያ በመስጠት ትኩረት ሰጥቶ እየሰራ ይገኛል። በዚህ የጸና እምነቱ የእርቅና የሰላም መንገድን በመከተል የሀገራችንን ሰላም አስተማማኝ ለማድረግ በርካታ ስራዎችን እየሰራ መሆኑ ይታወቃል። ለዚህም አንዱ ማሳያ የፕሪቶሪያ ስምምነትና በስምምነቱ እየተገኙ ያሉ ውጤቶች ተጠቃሽ ናቸው። ይሁን እንጂ የፕሪቶሪያውን ስምምነት ወደ ጎን በመተው ከሀገሪቱ ህግና ስርዓት ባፈነገጠ መልኩ በአዛውንቶቹ የሚመራው የህወሓት ቡድን እና አንጃው ከጦርነቱ አዙሪት ውስጥ ላለመውጣት ባላቸው ፍላጎት በሌሎች ክልሎችም ያሉ ጽንፈኛ ቡድኖችን ጭምር በመጠቀምና ከኢትዮጵያ ቋሚ ጠላቶች ጋር በማበር የትግራይን ህዝብ ዳግም ወደ ስቃይ ለማስገባት በየቀኑ የጦርነት ድግስ ያወጁ ይስተዋላል። ክቡር ጠቅላይ ሚኒስትር፣ ይህንን ህገወጥ ጦር ሰባቂ ቡድን አደብ ለማስገዛትና ግዛዊ አስተዳደሩን በማገዝ ክልሉ ሰላማዊ እንዲሆን ምን እየተሰራ ይገኛል? በተጨማሪም አንዳንድ መረጃዎች እንደሚጠቁሙት የህወሓቱ የአዛውንቶች ቡድን ከሻዕቢያ ኃይሎች ጋር ግንባር ፈጥረው ለጥፋት እየተንቀሳቀሱ መሆኑ ይሰማል። በመሆኑም ሉዓላዊነታችንን የሚዳፈር የሻዕቢያ እንቅስቃሴ ለመክታት እየተሰሩ ያሉ ስራዎችና በአጠቃላይ አሁናዊ የትግራይ ክልል የሰላም የጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጡ አመሰግናለሁ። በኢትዮጵያ አገረ መንግስት ግንባታ ሂደት ውስጥ ከታዩ ጉልህ ስብራቶች ውስጥ አንዱና ዋነኛው ከፖለቲካ ባህላችን ጋር የተያያዘው ጉዳይ ነው። ስብራቱንም ለመጠገን ፖለቲካችን የሐሳብ ግብይት ላይ እንዲያተኩር መንግስት በቁርጠኝነት እየሰራ ይገኛል። በክቡር ፕሬዝዳንቱ ንግግር ላይ እንደተመላከተው በየአካባቢው የሚታዩ በኃይል ስልጣንን ለመቆጣጠር የሚደረጉ ጥረቶችን በኃይል ለመቋጨት መንግስት ዝግጅቱም አቁም ያለው ቢሆንም
የዛሬ ግጭትን በማሸነፍ ውስጥ ለነገ ትውልድና ቂምና ቁርሾ አናወርስም በሚል መርህ መንግስት በዛሬ ብልሃትና ትዕግስት ለነገ ሰላም የሚያተርፉ አካሄዶችን መርጧል። ይህንን ከግብ ለማድረስ በሀገራችን እየተተገበረ የሚገኘው አንዱ መንገድ አካታች ሀገራዊ ምክክር ማድረግ ሲሆን ሂደቱ አሁን ላይ ወሳኝ ምዕራፍ ላይ መድረሱን የህዝብ ተወካዮች ምክር ቤት በየጊዜው በሚያደርገው ክትትልና ድጋፍ ስራዎችን ማረጋገጥ ችሏል። ክቡር ጠቅላይ ሚኒስትር፣ በታሪካችን ለመጀመሪያ ጊዜ የተከፈተውን ይህን እድል ውጤታማ እንዲሆንና ከማን ምን ይጠበቃል፣ እንዲሁም በምክክር ሂደቱ ለመሳተፍ ፍቃደኛ ያልሆኑ ጥቂት የፖለቲካ ኃይሎችን በተመለከተ የመንግስት አቋም ቢብራራ እጅግ አድርጌ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ በመንግስት የተሞላ የማክሮ ኢኮኖሚ መሻሻያ በማድረግ የኢኮኖሚ ስብራቶችን የሚጠግኑና ወደ ብልጽግና የሚያደርሱን ፈጣንና መጠነ ሰፊ የኢኮኖሚ መሻሻያዎችን ተግባራዊ በማድረግ በክቡር ፕሬዝዳንት ንግግር ላይ ተመላክቷል። ተጨባጭ ውጤቶችም እንደተገኙበት በሐሳዊ መረጃ ተደግፎ ቀርቧል። ሆኖም ግን ከኢኮኖሚ መሻሻያው ጋር ተያይዞ ከሚነሱ ስጋቶች መካከል የመንግስት ወጪ መቀነስ፣ የብር የመግዛት አቅም መዳከም እንደ አሉታዊ ተጽዕኖዎች ይጠቀሳሉ። ክቡር ጠቅላይ ሚኒስትር፣ እንደ አጠቃላይ የማክሮ ኢኮኖሚ መሻሻያ ሂደቱና የመጪው ጊዜ ተስፋ ላይ ተጨማሪ መብራሪያ ቢሰጥ አመሰግናለሁ። አገራችን ቁልፍ የታሪክ ምዕራፍ ላይ ትገኛለች። መንግስት አገር ከገባችበት የህልውና አደጋና ዘርፈ ብዙ ፈተናዎች በማውጣት በዘላቂነት ችግሮችን በመቅረፍ አስተማማኝ ሀገራዊ እድገት ለማምጣት እና ጠንካራ አቅም ለመፍጠር የሚያስችሉ ውጤቶች እና እድሎች እየፈጠረ እንደሚገኝ በክቡር ፕሬዝዳንት ንግግር ላይ ተመላክቷል። በዚህ ረገድ የጥንካሬያችንና የመቻላችን ምልክት የሆነው የህዳሴ ግድብ የነበሩበትን ውስብስብ ችግሮች ቅድም እንዳነሳሁት በመፍታት ማጠናቀቅ መቻላችን ወደ አዲስ ምዕራፍ የመሸጋገራችን ብስራት ነው። የህዳሴ ግድባችንን ባስመረቅን ማግስት የጋዝ ምርት ማውጣታችን ብሎም ከወጣው በእጅጉ የሚልቅ ሁለተኛ ምዕራፍ ማስጀመራችን፣ ሀገራችን ማዳበሪያ ከግዢ የምትላቀቅበት ማምረቻ ግንባታ መጀመራችን፣ የ1000 ሜጋዋት ኃይል ከጋዝ የሚመነጭ ፕሮጀክት መጀመራችን፣ የኦይል ሪፋይነሪ ፕሮጀክት በታሪካችን ለመጀመሪያ ጊዜ መጀመራችንና ሌሎች ትላልቅ ፕሮጀክቶችን ወደ ውጤት ከቀየርናቸው የሀገራችንን ታሪክ እስከ ወዲያኛው እንደሚቀይሩት ይታመናል። መታመን ብቻ ሳይሆን ልጆቻችን ይኖሩበታል። ክቡር ጠቅላይ ሚኒስትር፣ ሀገራችን የተፈጥሮ ሀብቷን በአግባቡ ለመጠቀም በሚያስችል መልኩ የጋዝ ምርትና የኦይል ሪፋይነሪ ፕሮጀክት መጀመሯ ለኢትዮጵያውያን ትልቅ ብስራት እንደመሆኑ መጠን እነዚህ ፕሮጀክቶች የውጭ ምንዛሬን ከስራ ዕድል ፈጠራና ሀገራችንን ከተረጅነት በማላቀቅ ነገያችንን ከመበየንና አጠቃላይ ኢኮኖሚያችንን ከማነቃቃት አኳያ ያላቸው ፋይዳ በዝርዝር ለኢትዮጵያ ሕዝብ ይገለጽ። በሌላ በኩል በሀገራችን በቀጣይ ዓመታት ከሚገነቡ ግዙፍ ፕሮጀክቶች ውስጥ የአፍሪካ ግዙፉ የኢትዮጵያ አየር ማረፊያ በቢሾፍቱና ከ1.5 ሚሊዮን በላይ ቤቶች ተገንብቶ ለዜጎች እንደሚተላለፍ ተገልጿል። በተለይ የቤት አቅርቦትን ለማሻሻል የተያዘው እቅድ እንዲሳካ በመንግስት በኩል እየተሰሩ ባሉ ስራዎች ዙሪያ ተጨማሪ ማብራሪያ ቢሰጥ ላለው እጅግ አመሰግናለሁ። የ2018 ዓመተ ምህረት ከመንግስት የትኩረት አቅጣጫዎች ውስጥ አንዱ ከስርዓት መናወጥ ጋር የማይናድ ጽኑ ሀገራዊ ተቋማት መገንባት እንዲሁም እንደሆነ በሁለቱም ምክር ቤት የጋራ መክፈቻ ላይ በክቡር ፕሬዝዳንት ንግግር ተመላክቷል። ጽኑ ተቋማት ግንባታ ደግሞ ምሉ የሆነ የሰለጠነ እና የበቃ የሰው ኃይል እና ጠንካራ ተቋማዊ አሰራር ይፈልጋል። በዚህም ረገድ የዲሞክራሲ ተቋማት፣ የጸጥታና የደህንነት ተቋማት ግንባታ ላይ ከለውጡ ማግስት ጅምር መንግስት እያሳየ ያለ ትጋት፣ ቁርጠኝነትና የተገኘው ውጤት ይበል የሚያሰኝ ነው። ይሁንና መልካም አስተዳደር ከማስፈን ለሕግም የቀረበ ብሎም ለሕዝብ የታመነ አስተዳደር ከመገንባት አኳያ አሁንም በሕዝቡ ዘንድ ቅሬታዎች እየተነሱ ይገኛሉ። ክቡር ጠቅላይ ሚኒስትር፣ የአገልግሎት አሰጣጥ ቅልጥፍናና ውጤታማነት ችግር፣ የፍትህ ስርዓቱ ውስጥ የሚታየው ሙስናና ብልሹ አሰራር ችግሮች በዘላቂነት ለመፍታት ቀጣይ ሊሰሩ የታሰቡ ስራዎች ዙሪያ ለኢትዮጵያ ሕዝብ ተጨማሪ ማብራሪያ ቢሰጥ አመሰግናለሁ። ሀገራችን ከገጠሟት በርካታ ውጣ ውረዶች ውስጥ ዘርፈ ብዙ ችግሮቿን ለመፍታት ወደ ተጨባጩ ብልጽግና ጉዞ የሚወስዷትን ታላላቅ ፕሮጀክቶች የጀመረችበት
ከውጭና ከውስጥ ብዙሃንን ያስደመመው ህዳሴ ግድባችን የተጠናቀቀበት ሁኔታ የእርሱ ታላቅ የመሪነት ጥበብና የአመራር ቁርጠኝነት ምስጋና ይገባዎታል እያልኩ ከእርሶና ከኢትዮጵያ ሕዝብ ጋር ፈጣሪ እንዲሆን ምኞቴን እያቀረብኩ ወደ ጥያቄ እገባለሁ። ክቡር ጠቅላይ ሚኒስትር፣ የኑሮ ውድነትን ለማሻሻል በተደረገው ተከታታይ ጥረት የዋጋ ንረት በ2016 በጀት ዓመት ሰኔ ወር ላይ 19.9 በመቶ ሆኖ ተመዝግቦ የነበረ ሲሆን በ2017 በጀት ዓመት ሰኔ ወር ላይ የ3 ነጥብ ቅናሽ በማሳየት 13.9 በመቶ ሆኖ መመዝገቡና የመንግስት ሰራተኛ ደሞዝ ማሻሻያ በማድረግ 4760 የነበረውን ዝቅተኛ ደሞዝ ወደ 6000 ብር ማሳደግ መቻሉን በክቡር ፕሬዝዳንት ንግግር ላይ ተጠቅሷል። በመንግስት በኩል ለመንግስት ሰራተኞች የደሞዝ ጭማሪ መደረጉ የሚበረታታና የሚመሰገን ነው። ነገር ግን ክቡር ጠቅላይ ሚኒስትር፣ የደሞዝ ጭማሪ መነሻ በማድረግ ያለ በቂ ምክንያት በመሰረታዊ ሸቀጦች ላይ በቤት ኪራይ ላይ ያላግባብ ዋጋ የሚጨምሩ ስግብግብ አካላት በመኖራቸው በዝቅተኛ የኑሮ ደረጃ ላይ የሚገኙ አነስተኛ ገቢ ያላቸው የህብረተሰብ ክፍሎች ዛሬም በኑሮ ውድነት እየተጎዱ ናቸው። ክቡር ጠቅላይ ሚኒስትር፣ የኑሮ ውድነትን በዘላቂነት ለመፍታትና ህገወጦችንም በተከታታይነት ከመቆጣጠርና እርምጃ ከመውሰድ አንጻር እየተሰሩ ያሉ ተግባራት ላይ ማብራሪያ ቢሰጥ አመሰግናለሁ። ኢትዮጵያ የረጅም ጊዜ የሀገርነት ታሪክ፣ የስልጣኔ ባለቤት፣ ጂኦስትራቴጂካሊ ምቹ እና በርካታ የተፈጥሮ ሀብት ያላት ሀገር ብትሆንም የህዝቦቿን ተድላና ምቾት ማረጋገጥ ትልቅ ፈተና ሆኖ ዛሬም ድረስ ቀጥሏል። ያሉትን የሀገራችን ተግዳሮቶች ለመለወጥ ብዙ ጥረቶች ቢደረጉም የተገኙት እድሎችና አጋጣሚዎች በጊዜው ባለመጠቀማችን በድህነት፣ በችግር እና በጦርነት አዙሪት ሰለባ እንድንቆይ አድርጎናል። በመሆኑም ዓለም በኢኮኖሚ፣ በዲሞክራሲ፣ በልማት፣ በቴክኖሎጂ፣ በመልካም አስተዳደርና በሌሎች ሴክተሮች ርቆን ሄደዋል። እነዚህ ችግሮች ለማጥበብም ሆነ ለመቀነስ በሀገራዊ ጉዳዮች ላይ መተማመን እንዲፈጠር የፖለቲካ ባህላችን በሀሳብ ላይ የተመሰረተ እንዲሆን የሀሳብ ልዩነቶቻችንና አለመግባባቶቻችን በውይይት እንዲፈቱ ሀገራዊ ምክክር ኮሚሽን ተቋቁሞ ስራ ላይ መሆኑ ይታወቃል። በትልቅ ተስፋ የምንመለከተው የሀገራዊ ምክክር ሂደት ለብዙ ዓመታት ሲንከባለሉ የመጡብን ሀገራዊ ችግሮቻችን የምንፈታበት የተረጋጋ፣ ሰላማዊ፣ ዲሞክራሲያዊ የሆነ ሀገር እንዲኖረን በዜጎች መካከል መተማመን እንዲፈጠር ምክክሩ የሚጫወተው ሚና ከፍተኛ ነው። እስካሁን ድረስ በክልል፣ በፌዴራል፣ በውጭ ሀገራት የተለያዩ የማህበረሰብ ክፍሎችና ኢትዮጵያውያን በተደረጉ ሰፋፊ ውይይቶች ከቀረቡ አጀንዳዎች እንደምንረዳው ከሀገራዊ ምክክሩ የሚጠበቀው ዋና ውጤቶች መካከል አንዱ የምርጫ አካሄድን ማሻሻልና በጥቅሉ የፖለቲካ ስርዓታችን እንዲቃና ወይም እንዲስተካከል ማድረግ ነው። በያዝነው ዓመት ህገ መንግስታዊ ጊዜን ጠብቆ የሚደረገው 7ኛ ሀገር አቀፍ ምርጫና ከሀገራዊ ምክክሩ ሂደት ጋር ተደርበው በመምጣታቸው ሀገራዊ ምርጫም ሆነ ሀገራዊ ምክክሩ ይድረስ አከናውነው ዓላማቸው እንዳይስቱ ትኩረት የሚሰጠው ጉዳይ ነው። ክቡር ጠቅላይ ሚኒስትር፣ ከዚህ በፊት የነበሩ የምርጫ ሂደቶች የታማኒነት፣ የፍትሃዊነት፣ የህዝብ እውነተኛ ጥያቄ የሚነሳባቸው ስርዓቶች በመሆናቸው 7ኛው ሀገር አቀፍ ምርጫ አሁንም በተመሳሳይ ወይም በተለመደው የምርጫ ሂደት ነው የሚካሄደው ወይንስ በሀገራዊ ምክክር አማካይነት የመጡ ምክር ሀሳቦች ተጨምረው የፖለቲካ እና የምርጫ ስርዓታችን ጋር የተያያዙ ጉዳዮች አካቶና ተሻሽሎ በአዲስ መልክ ነው የሚካሄደው? በአዲስ መልክ ነው የሚካሄደው ከተባለ ሀገራዊ ምክክሩ በጊዜ ጨርሶና የመጡ ምክር ሀሳቦች ተካተው ህጋዊ መሰረት ሰጥቶ በአዲስ መልክ ምርጫው ለማካሄድ ምርጫው በተቀመጠለት ጊዜ ማጠናቀቅ ይቻላል ወይ? ያለው ጊዜ በቂ አይደለም ተብሎ ከታሰበ ብዙ ተስፋ የተጣለበት የሀገራዊ ምክክር ውሳኔዎች ወይም ምክር ሀሳቦች ለቀጣይ 5 ዓመት በዝምታ ሊታለፉ ነው ወይስ ጊዜውን ለማሳጠር የሚወሰዱ ህጋዊ መንገዶች አሉ? ይህንን በማድረግ ሂደት የሚነሱ ተግዳሮቶች መንግስት በምን አይነት መንገድ ሊፈታ አስቧል? አመሰግናለሁ።
ክቡር ፕሬዝዳንቱ ለሁለቱ ምክር ቤቶች ያቀረቡት የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያውያን የዕለት ከዕለት ህይወት ውስጥ ካለው መሰረታዊ የሰላምና የጸጥታ መናጋት፣ የኑሮ ውድነትና የዲሞክራሲ ምህዳር መጥበብ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ። በዚህ ዙሪያ የሚከተሉትን 3 ዋና ዋና ጥያቄዎች ለክቡር ጠቅላይ ሚኒስትሩ አቀርባለሁ። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አደርጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፒሪየንስም ጨለምተኛ አይደለሁም፣ ተስፈኛ ነኝ። ጥያቄዎቹን ማነሳ ግን የህዝብ ጥያቄዎች ተገቢውን ትኩረትና ምላሽ እንዲያገኙ ስለሚገባ ነው። ስለዚህ ከ3 ጥያቄዎች የመጀመሪያው በሀገር ውስጥ መረጋጋትና በሰብአዊ መብቶች ዙሪያ ያተኩራል። ክቡር ፕሬዝዳንቱ በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በሀገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው፣ እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሃዊ ነፃና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? 2 ስለ ኢኮኖሚ ሁኔታና የኑሮ ውድነት መንግስት የሀገር ውስጥ የምርት እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ያወጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በ2 ዲጂት አድጎ ወደ 43% እንደሚያሻቅብ ገልጿል። ይህ ማለት ከ2 ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። ሁለተኛ ስለ ውጭ ዕዳና የማክሮ ኢኮኖሚ መረጋጋትን በተመለከተ ነው። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። ሀገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስትረስ ውስጥ የምትገኝ ሲሆን በቡድን 20 የጋራ ማዕቀፍ ውስጥ ውስብስብ የሆነ የዕዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዕዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሬ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። ከነዚህ ተግዳሮቶች አኳያ መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈልና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድን ነው?
በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ እቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት፣ ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቆ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን ሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ እንዲፈታ ጠይቃለሁ። አመሰግናለሁ። እንደሚታወቀው የሁሌም እድሏ ሁለንተናዊ ማንነቷና መታወቂያ አርማዋ ለጠላት አለመንበርከክ፣ ለችግሮች አለመረታትና ሁሉንም እንቅፋቶች በአሸናፊነት መወጣት የሆነችው ውዲቱና ውቢቷ የታሪክ የባህልና የተፈጥሮ ሀብት ባለጸጋና የጀግና ልጆች እናት የሆነችው ሀገራችን ኢትዮጵያ በእርሶ በአርቆ አሳቢ ልጇ ብልህ አመራርና በክንደ ብርቱ ልጆቿ የተባበረ ጥረት ወደ አዲስና ብሩህ የታሪክ ምዕራፍ መሸጋገር ጀምራለች። ከዘመናት የፖለቲካና የኢኮኖሚ የአቅጣጫ ብዥታ ወጣ የጠራ የእድገት ፈር ይዛ መራመድ በመጀመሯም የተደበቀ እምቅ አቅሟ እየተገለጠ ቶሎ የማደግ ተስፋችን እየለመለመና ደረጃ በደረጃ እየተጨበጠ መጥቷል። በዚህ ረገድ የኢትዮጵያ ሕዝቦች የጉልበት፣ የእውቀት፣ የገንዘብ፣ የላብ፣ የእንባና የደም ውጤት የሆነው የታላቁ ህዳሴ ግድብ ግንባታ መጠናቀቅ የኢትዮጵያ ሕዝቦች ከተደመርን፣ ከተባበርን፣ ተስማምተንና ተደማምጠን ተናበንና እጅ ለእጅ ተያይዘን የአገር ጥቅምን አስቀድመን ከሰራን ምንም የሚሳነን እንደሌለ ያረጋገጠ ታሪካዊ ክንውን ነው። ይህ ድል የፈጠረብን ልዩ ደስታና ከፍተኛ የመነሳሳት ስሜት ልባችንን እያሞቀ ባለበት ሁኔታ እርሶ እዛው በግድቡ የታሪክ ምንጣፍ ላይ ቆመው ለህዝብ ያበሰሯቸው ሜጋ ፕሮጀክቶችና በየልማት መስኩ መመዝገብ የጀመሩ የብልጽግና መሰረቶች እንደዚሁም የወል ትርክትን በማጉላትና አብሮነታችንን በማጠናከር ረገድ እየታዩ ያሉ ተስፋ ሰጪ ሁኔታዎች የአገራችን የማንሰራራት ዘመን የማዕዘን ድንጋዮች በመሆናቸው ልዩ ግምት የምንሰጣቸው ናቸው። ከዚህ አንጻር የፓርላማ አባላት በሰሞኑ ጉብኝታችን በቦሌ ለሚ
በቦሌ ለሚ የኢንዱስትሪ ፓርክ ውስጥ ወደ ስራ በገቡ ዘመናዊ ፋብሪካዎችና በክቡር አቶ አብዱል ሐኪም መሐመድ ባለቤትነት በተቋቋመው ኤኤምጂ ሆልዲንግስ ዘርፈ ብዙ የግል የኢንዱስትሪ ፓርክ ውስጥ ያየነው አስደናቂ የኢንዱስትሪ አብዮት የተስፋ ችቦ ከሌሎች የልማት ስራዎቻችን ጋር ተዳምሮ አገራችን ወደ አዲስ ምዕራፍ እየተሸጋገረች ለመሆኑ አንድ ማሳያ ነው። በእርግጥም በእርሶ አመራር በመንግስትና ለሀገራቸው እድገት በጽናት በቆሙ ዜጎች የጋራ ጥረት በሀገራችን እየታየ ያለው ለውጥ ብሩህ ተስፋን የፈነጠቀ ብቻ ሳይሆን የሚታይና የሚጨበጥ ነው። ሆኖም ግን እነዚህን ግልጽ የለውጥ ፍሬዎች ለማየት ያልቻሉ በጥላቻና በቅናት የታወሩ ባህር ውስጥ እየኖሩ የማይረጥቡ አሳዎች እንዳሉ እሙን ነው። በጥላቻና በቅናት የታወሩ ባህር ውስጥ እየኖሩ የማይረጥቡ አሳዎች ዓለም ያመነውንና ያደነቀውን የለውጥ ጉዞ የድል ፍሬዎች መካድ ወይም ማየት አለመቻል ማለት ሁለት እጅን ወደ ላይ ዘርግቶ የፀሐይ ብርሃን ምድር ላይ እንዳይደርስ ለመጋረድ እንደመሞከር ያለ ከንቱ ልፋት በመሆኑ በዚህ መስክ የተሰማሩ በከንቱ የሚዳክሩ ወገኖች የሚታዘንላቸው ናቸው። ልፋ ያለው በህልሙ ግንድ ተሸክሞ ሲዞር ያድራል እንዲሉ አይናቸውን በጨው ታጥበው በጥፋት ሚዲያዎች ላይ እየወጡ በቅሎ ሰማይን ስትረቅጥ በአይናችን በብረቱ አይተናል። እንዳትወልድም ከረገሟቱ ወገኖች ጋር ነበርን እያሉ ያለ ሀፍረት በሚለፈልፉ የሐሰት ወሬ ፈብራኪና አሉባልታ አራጋቢ መንጋዎች ጩኸት ደማቁ የኢትዮጵያ ወደፊት ጉዞ አይደበዝዝም፣ አይገታም። ዘመን የሻረውንና ታሪክ ያነወረውን ያረጀ አፈጀ ዓላማ አንግበው ከሕገ መንግሥታዊ አግባብ ውጪ ስልጣንን በኃይል ለመቆጣጠር በሚያልሙና በጌቶቻቸው ከንቱ መፍጨርጨርም የብልጽግና ጉዟችን አይደናቀፍም። ውዲቷ ኢትዮጵያችንን ደማቅ የአፍሪካ የብልጽግና ተምሳሌት ለማድረግ ክቡርነቱ ያለዎትን ራዕይና እምቅ አቅም የተረዱ ሐሳብ አጠር የውድቀት ኃይሎች የአገር መሪንና ሕዝብን ማራራቅ ያስችለናል ብለው ክቡር ማንነቱን ለማጠልሸት ስሙን የጥፋት መዝሙራቸው አዝማች እያደረጉ አብይ 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 እያሉ ቀን ከሌሊት በመጮህ ማንነታቸውን ያረከሱ ሁሉ ቅዠታቸው አይሰምርላቸው። በ2018 የመንግስት የትኩረት አቅጣጫ ላይ በግብርና ልማት 6.8% እድገት ለማስመዝገብ ታቅዷል። ግብርና የምግብ ዋስትናን ለማረጋገጥ ለኢንዱስትሪ ግብዓት አቅርቦት፣ ለስራ ዕድል ፈጠራ፣ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካትና የወጪ ንግዳችንን በሚገባ ለማሳለጥ ያለው ሚና ከፍተኛ ነው። መንግስት ይህንን በሚገባ ተረድቶ በልዩ ትኩረት እየሰራ እንደሚገኝ ይታወቃል። በመሰረቱ ለግብርና ምርትና ምርታማነት እድገት የአፈር ለምነትንና ጤንነትን መጠበቅና ማሻሻል ወሳኝ ነው። ሆኖም ግን የሀገራችን ደጋማና ዝናብ የሚበዛባቸው አካባቢዎች ለሰብል ምርት ምቹ ቦታዎች ቢሆኑም በአፈር አሲዳማነት እጅግ የተጠቁ በመሆናቸው ምርታቸው ከጊዜ ወደ ጊዜ እያሽቆለቆለ ይገኛል። በመሆኑም ክቡር ጠቅላይ ሚኒስትር በ2018 ዓመተ ምህረት የትኩረት አቅጣጫ ላይ ለአፈር ለምነትና ጤንነት ጠንቅ የሆነው የአፈር አሲዳማነት ችግርና መፍትሄው ጎልቶ ያልተቀመጠ በመሆኑ ይህንን የተቀመጠውን ግብ እንዴት ለማሳካት ታስቧል? በተጨማሪም ከተረጂነት ወደ አምራችነት ብሎም የምግብ ሉዓላዊነትን ለማረጋገጥ የተጀመረው ስራ
የእስካሁን አፈጻጸም በምን ደረጃ ላይ ይገኛል? አመሰግናለሁ።